ጤና ይስጥልን የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የጥቅምት 19 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን የምናሳውቃችሁ ይሆናል። በዜናዎቻችን ላይ የተመረጡ ምጣኔ ሀብታዊ ማህበራዊና ሌሎች ወቅታዊ እንዲሁም አዳዲስ ጉዳዮችን አካተናል። እንድትከታተሉን እንጋብዛችኋለን። በቅድሚያም አርዕስቶችን። አዲስ የነዳጅ ውጤቶች የገበያ ድርሻ ቀመር ይፋ ሆነም። ይፋ በተደረገው ቀመርም የተካተቱ ጉዳዮችን እንዲሁም ውሳኔውን ለማስፈጸምም አዲስ መመሪያ መውጣቱ ተነግሯል። የምትሰሙት ይሆናል። በከፍተኛ ቢሊዮን ብር ወጪ በበርካታ አካባቢዎች የንጹህ መጠጥ ውሃ የማውጣት ቁፋሮ ሊከናወን መሆኑ ተሰማም። ይህ የንጹህ መጠጥ ውሃ አቅርቦትን በአጭር ቀናት ውስጥ እንደሚጠናቀቅ ተሰምቷል። በዝርዝር እናጋራችኋለን። የነዳጅ ማደያዎች ግንባታ መከልከሉ ተገለጸም። በሌላ በኩል ደግሞ የክልል አመራሮችም ነዳጅን ከመቆጣጠር ሂደት እጃቸውን እንዲያወጡ መንግስት ግልጽ መመሪያ መስጠቱ ተነግሯል። ሙሉ መረጃውን የምትሰሙት ይሆናል። የትራንስፖርትና ሎጂስቲክ ሚኒስቴር የኤሌክትሪክ ተሽከርካሪ መሙያ ጣቢያዎችን በሚመለከት አዲስ መረጃ ይፋ አደረገም። በዝርዝር ከምናደርሳችሁ መረጃዎቻችን መካከል ይገኝበታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎች ቻችን እናልፋለን። በመሃል ፒያሳ በከናሽ ዋጋ ለሽያጭ ስለወጡ አፓርትመንት ቤቶች ሰምተዋል? ሰላም ጤና ይስጥልኝ። የአማና ኢምፖርት ኤክስፖርት እህት ኩባንያ የሆነውና ከ15 ዓመት በላይ በተለያዩ የቢዝነስ ዘርፎች ልምድ ያካበተው ሜሪት ፕሮፐርቲስ አሁን ደግሞ በፒያሳ ላይ በካሬ 90 ሺህ ብር ብቻ ባለ 1 መኝታ በ441 ሺህ ብር፣ ባለ 2 መኝታ በ855 ሺህ ብር፣ ባለ 3 መኝታ በ1.1 ሚሊዮን ማግኘት ይችላል። ታዲያ ይህ ቅናሽ የተመቻቸው ለ10 ሰዎች ብቻ ስለሆነ ስክሪን ላይ ባለው ስልክ እየደወሉ ቦታውን ያዙ። ሜሪት ፕሮፐርቲስ። የኢትዮጵያ ብሔራዊ ስዊች የሆነው ኢቲስዊች አክሲዮን ማህበር ከግብር በፊት 1.42 ቢሊዮን ብር ትርፍ ማግኘቱን አስታወቀም። የኢትዮጵያ ብሔራዊ ስዊች የሆነው ኢቲስዊች አክሲዮን ማህበር ባለፈው የሂሳብ ዓመት ባስመዘገበው ከፍተኛ አፈጻጸም ጠቅላላ ገቢውን በ34 በመቶ በማሳደግ ከግብር በፊት 1.42 ቢሊዮን ብር ትርፍ ማግኘቱን አስታውቋል። ኩባንያው ይህንን ይፋ ያደረገው በትላንትናው ዕለት ባካሄደው 12ኛው ዓመታዊ ጠቅላላ ባለ አክሲዮኖች ጉባኤ ላይ ነው። በዚህም የኩባንያው ዓመታዊ ጠቅላላ ገቢ 2.2 ቢሊዮን ብር መድረሱን በመግለጽ አጠቃላይ የተከፈለ ካፒታሉም ከ2.5 ቢሊዮን ብር በላይ መሻገሩን የኢቲስዊች ቦርድ ሰብሳቢ አቶ ሰለሞን ደስታ ተናግረዋል። በተጨማሪም በዲጂታል ግብይት የተመዘገበው እንቅስቃሴ ብሔራዊ የስዊች ማዕከሉ በሪፖርት ዓመቱ ከ740.1 ቢሊዮን ብር በላይ የሚሆን የገንዘብ ዝውውር ማስተናገዱም ተገልጿል። እንዲሁም ይህ ግዙፍ ዝውውር ደግሞ ከ287 ሚሊዮን በላይ በሆኑ ግብይቶች የተፈጸመ ነውም ተብሏል። በተለይም ከአንድ ፋይናንስ ተቋም ወደ ሌላ በተደረገ የገንዘብ ዝውውር ካለፈው ዓመት ጋር ሲነጻጸር 158% በመጨመር ብዛቱ 128.3 ሚሊዮን፣ ጠቅላላ ዋጋውም ደግሞ 577.7 ቢሊዮን ብር መድረሱ ተገልጿል። ሆስፒታሉ ሲሰጥ የቆየውን ነጻ ሕክምና ለተጨማሪ ቀናቶች ማራዘሙን አስታወቀም። የቅዱስ ጳውሎስ ሆስፒታል ሚሊኒየም ሕክምና ኮሌጅ ሲሰጥ የቆየውን ነጻ የጡት ካንሰር ቅድመ ምርመራን ለተጨማሪ ቀናቶች ማራዘሙን አስታውቋል። በዚህም ባለፈው ሳምንት ለ2000 ሴቶች ነጻ የጡት ካንሰር ምርመራ አገልግሎት መስጠቱን የቅዱስ ጳውሎስ ሆስፒታል ሚሊኒየም ሕክምና ኮሌጅ አስታውቋል። ኮሌጁ ባዘጋጀው ነጻ የጡት ካንሰር የቅድመ ምርመራ በርካታ
በርካታ ሴቶችን ተደራሽ ለማድረግ በሚል እሳቤ የምርመራ ጊዜው እንዲራዘም ተደርጓል ሲሉ በሕክምና ኮሌጁ የኮሚኒኬሽን ዳይሬክተር የሆኑት አቶ ንዋይ ጸጋይ ተናግረዋል። ኮሌጁ በየዓመቱ ነፃ ምርመራዎችን በተለያዩ የህመም አይነቶች በተለይም ደግሞ ከፍለው መታከም የማይችሉትን ዜጎች ለማዳረስ አቅዶ እንደሚያከናውን ገልጸው ነፃ የጡት ካንሰር ምርመራም የዚሁ አካል መሆኑን ገልጸዋል። በመሆኑም ጥቅምት 15 ቀን በድጋሚ መስጠት የጀመረው ይህ ምርመራ እስከ ጥቅምት 22 ድረስ እንደሚካሄድም ኮሌጁ አስታውቋል። በእነዚህ ቀናቶች ውስጥም እንዲሁ በተመሳሳይ መልኩ ለ2000 ሴቶች ነፃ የጡት ካንሰር ምርመራ ይደረጋል የተባለ ሲሆን የሴት ማህበራት፣ የተቋማት የሴቶች አደረጃጀቶችም አባሎቻቸውን እንዲያስመረምሩ ጥሪ አቅርበዋል። በዚህም የምርመራ ጊዜው እንዲራዘም መደረጉ መረጃው ያልደረሳቸውና ምርመራውን ለማድረግ ጊዜ ላጠራቸው ሴቶች ምቹ ዕድልን ስለሚፈጥር በርካቶች አገልግሎቱ ተጠቃሚ እንዲሆኑ ያስችላቸዋልም ተብሏል። ከ2000 በላይ የኤሌክትሪክ ተሽከርካሪ መሙያ ጣቢያዎች እንደሚያስፈልጉ ተገለጸ። የትራንስፖርትና ሎጂስቲክ ሚኒስቴር አዲስ አበባን ጨምሮ በሁሉም የሀገሪቱ አካባቢዎች 2232 የኤሌክትሪክ ተሽከርካሪ መሙያ ጣቢያዎች እንደሚያስፈልጉ አስታውቋል። የትራንስፖርት ስርዓት ስትራቴጂ መዘጋጀቱን በመጥቀስ በዚህ በስትራቴጂውም ከተካተቱት መካከል ደግሞ አንዱ መሰረተ ልማት መሆኑን የትራንስፖርትና ሎጂስቲክ ሚኒስቴር አማካሪ አቶ ከድል ማግስት ኢብራሂም ተናግረዋል። በስትራቴጂው መሰረት ለኤሌክትሪክ ተሽከርካሪዎች በበቂ መጠን የመሙያ ጣቢያዎች ማዘጋጀት አንዱ ስራ መሆኑን የገለጹት አማካሪው በአሁኑ ወቅት በሀገር አቀፍ ደረጃ በአጠቃላይ 2232 ጣቢያዎች፣ ለአዲስ አበባ ከተማ ደግሞ 1192 ጣቢያዎች እንደሚያስፈልጉ ገልጸዋል። በዚህም የነዳጅና ኤነርጂ ባለስልጣን ፈቃድ የሰጣቸው 15 የሚሆኑ ኩባንያዎች በተለያዩ ስፍራዎች የኤሌክትሪክ ተሽከርካሪ መሙያ ጣቢያዎች እየተከሉ ስለመሆናቸው አንስተዋል። መንግስት እነዚህን ጣቢያዎች ለመገንባት ፍላጎት ላላቸው የግል ኩባንያዎች፣ የመንግስት የልማት ድርጅቶችና የውጭ ኩባንያዎች በፋይናንስና በሌሎች ማበረታቻዎች ለመደገፍ ዝግጁ መሆኑንም ጠቁመዋል። በሌላ በኩል በአዲስ አበባ ከተማ የተተከሉ የኤሌክትሪክ ተሽከርካሪ ኃይል መሙያ ጣቢያዎችን ለማየት በተደረገው ጥረት ከ1 እና ከ2 ወር በፊት ይታይ ከነበረው ረጃጅም ሰልፍ አንጻር መሻሻል መኖሩን መታዘብ ተችሏል ሲሉ የትራንስፖርት ባለሙያው አቶ ሞላልኝ ዘንጋው ተናግረዋል። ሆኖም ግን ሀሳባቸውን የሰጡ አሽከርካሪዎች በበኩላቸው ጣቢያዎቹ የሚገኙበት በበቂ ስፍራዎች ስላልሆነ ቻርጅ ለማድረግ በጣም ተቸግረናል ማለታቸውን ሪፖርተር አስነብቧል። አሽከርካሪዎቹ አክለውም ባለፈው 1 ወር ይገጥማቸው የነበረው ረጃጅም ሰልፍ በአሁኑ ወቅት ምክንያቱን ግን ማወቅ ባይቻልም በየጊዜው የሰልፉ ሁኔታ እንደሚቀያየር አስረድተዋል። ሆኖም ሰልፉ ቀንሷል ቢባል እንኳን እስኪደርሳቸው 1 ሰዓት ከደረሳቸው በኋላ ደግሞ ሞልተው ለመጨረስ እንዲሁ ሌላ ተጨማሪ 1 ሰዓት በአጠቃላይ ለ2 ሰዓታት ያክል በጣቢያው እንደሚያሳልፉ ገልጸዋል ሲል ዘገባው አክሏል። የነዳጅ ማደያዎች ግንባታ መከልከሉ ተገለጸ። ከመንግስት በተሰጠ አቅጣጫ መሰረት የአዳዲስ ነዳጅ ማደያዎች ግንባታ ላልተወሰነ ጊዜ መከልከሉን የነዳጅና ኢነርጂ ባለስልጣን አስታውቋል። ባለስልጣኑ ይህንን ያስታወቀው የነዳጅ ውጤቶች የገበያ ድርሻ ቀመር ክለሳ ጥናትና የነዳጅ ውጤቶች ስርጭት ቀመር የአሰራር ስርዓት መመሪያ ላይ የነዳጅ አቅራቢ ኩባንያዎች በተገኙበት በተደረገ ውይይት ወቅት ነው። በዚህም የአዳዲስ ማደያዎችን ጉዳይ በተመለከተ አዳዲስ ኩባንያዎች ባሉበት ይቆያሉ ሲሉ የባለስልጣኑ ምክትል ዋና ዳይሬክተር አቶ ዲባራ ፉፋ ተናግረዋል። እንዲሁም ከተወሰነላቸው ጥቂት ግንባታዎች ውጪ የግንባታ ፍቃድ መስጠት አዲስ የማስጀመር ሂደት ባለበት እንዲቆም መንግስት ወስኗል ያሉት ምክትል ዋና ዳይሬክተሩ ያሉትንም በአግባብ መጠቀም ያስፈልጋል ሲሉ አስረድተዋል። የክልል አመራሮችም ነዳጅን ከመቆጣጠር ሂደት እጃቸውን እንዲያወጡ መንግስት ግልጽ መመሪያ
መስጠቱን ገልጸዋል ሲል ሪፖርተር ጋዜጣ አስነብቧል። ነዳጅ የማውጣት ሂደትና የተፈጥሮ ጋዝ ማምረት ተጀምሯል ያሉት አቶ ዲባራ የጋዝ ምርትና የመሰረተ ልማት ደረጃ እንዲወጣላቸው ከኢትዮጵያ ደረጃዎች ኢንስቲትዩት ጋር ስራዎች መጀመራቸውንም ተናግረዋል። ቀጣዩ ተግባር ደግሞ ጋዙ እንዴት ይከፋፈላል፣ ማን ያከፋፍለዋል፣ ማደያውስ እንዴት ይገንባ የሚለው መሆኑንና በዚህ ስራ የሚሰማሩም ደግሞ ጊዜው ሲደርስ ይፋ እንደሚደረጉ ተገልጿል። በተጨማሪም የተፈጥሮ ጋዝ ሲወጣ የቤንዚን ተሽከርካሪዎች አብረው እንደሚቀየሩ ጠቅሰው የጭነትና የማከፋፈል አገልግሎት የሚሰጡ ኩባንያዎች ደግሞ የሚመርጡት በዜግነት ሳይሆን በሚሰጡት ጥራት ያለው አገልግሎት በመሆኑ ቀድመው ዝግጁ እንዲሆኑም አሳስበዋል። የባለስልጣኑ ዋና ዳይሬክተር ዶክተር ደስታው መኳንንት በበኩላቸው በአራት መስፈርቶች ማደያ የሌላቸው ከፍተኛ መጨናነቅ ያለባቸው በኮሪደር ልማት የፈረሱና ውስን ማደያዎች ያላቸው በተለይም ደግሞ ኮንትሮባንድ የሚበዛባቸው አካባቢዎች ያልሆኑ ተብለው በኮሚቴ በዝርዝር ታይቶና ተለይቶ የጠቅላይ ሚኒስትር ጽህፈት ቤት ከፈቀደላቸው 9 ያህል ማደያዎች ግንባታዎች ውጪ ጉዳዩ ዝግ ነው ማለታቸውን ዘገባው ጠቁሟል። በዚህም ለማንም የግንባታ ፍቃድ እንደማይሰጥና አሁን ያለው የነዳጅ አቅርቦትና ትስስር እስኪስተካከል ድረስ የማደያ ግንባታን የተመለከተ ጉዳይ እንደማይስተናገድ ዋና ዳይሬክተሩ አስረድተዋል። በአሁኑ ወቅትም እየተገነቡ ስላሉ ማደያዎች ከክልሎች የተወሰደ ዝርዝር መረጃ እንዳለ ያነሱት ዋና ዳይሬክተሩ በዘርፉ ያለው ችግር ሲስተካከል ግንባታው እንደሚፈቀድም ጠቁመዋል። በመሆኑም የአዳዲስ ኩባንያዎች ግንባታን ላልተወሰነ ጊዜ የሚከለክለው ውሳኔ ከተላለፈ 2 ሳምንት እንደሞላው የገለጹት ደግሞ የባለስልጣኑ የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ ወይዘሮ በቀለች ኩማ ናቸው። በከፍተኛ ቢሊዮን ብር ወጪ በበርካታ አካባቢዎች የንጹህ መጠጥ ውሃ የማውጣት ቁፋሮ ሊከናወን መሆኑ ተገለጸ። የውሃና ኢነርጂ ሚኒስቴር ከ2.72 ቢሊዮን ብር በላይ በሆነ ወጪ በሶማሌ፣ በብላቴ፣ በአሶሳ፣ በቦቆጂ፣ በላይኛው ወይጦና በላይኛው ኦሞ አካባቢ የከርሰ ምድር ውሃ ጉድጓድ ቁፋሮ ለማከናወን ስምምነት መደረጉን አስታውቋል። ስምምነቱ በውሃና ኢነርጂ ሚኒስቴር እየተተገበረ የሚገኝ አፍሪካ ቀንድ ዘላቂ የከርሰ ምድር ውሃ ፕሮጀክት አካል መሆኑም ተመላክቷል። ፕሮጀክቱ ከዓለም ባንክ በተገኘ 2.72 ቢሊዮን ብር የገንዘብ ድጋፍ የሚከናወን ሲሆን በውሉ መሰረትም በ240 ቀናት እንደሚጠናቀቅ ሚኒስትሩ አስታውቋል። ከአካባቢው ህብረተሰብ ከውሃ ጋር ተያይዞ የሚነሱ የመልካም አስተዳደር ጥያቄዎችን በሚመለስ መልኩ ለመፍታትና ተጠቃሚዎችንም ለማረጋገጥ በተቀመጠው የጊዜ ገደብ ጥራቱን ጠብቆ እንዲሰራና የማማከር ስራውን በሚገባ በማከናወን ኃላፊነትን መወጣት እንደሚገባ የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ይተፋ አሳስበዋል። የጥልቅ ውሃ ጉድጓድ ቁፋሮ ስራው ለአካባቢው አርብቶ አደር ማህበረሰቦች ውሃ ለማቅረብ ታሳቢ ተደርጎ የተቀረጸው ፕሮጀክቱ በተያዘለት ጊዜ መጠናቀቅ እንዳለበትና ሚኒስቴር መስሪያ ቤቱም አስፈላጊውን ድጋፍ እንደሚያደርግ አስታውቀዋል። በተጨማሪም በሚኒስትር ዴታ ማዕረግ የሚኒስትሩ አማካሪ አቶ ሞቱማ መቃሳ በበኩላቸው በፕሮጀክቱ 49 የከርሰ ምድር ውሃ ጉድጓድ ቁፋሮ የሚከናወን ሲሆን ከ500 ሜትር በላይ ጥልቀት እንደሚሸፍንም ገልጸዋል። በዚህም ከ8 ኮንትራክተሮች ጋር የተወሰደው የጉድጓድ ቁፋሮ ውል ለመጠጥ ውሃ አገልግሎት ብቻ ሳይሆን ኢትዮጵያ ያላትን የከርሰ ምድር ውሃ መጠን በማጥናትና በማወቅ ጉድጓዶችን መፈተሽ መሆኑንም አብራርተዋል። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር የነዳጅ ውጤቶች የገበያ ድርሻ ቀመር ይፋ መሆኑ ተገለጸ። በከተሞች የኢኮኖሚ እንቅስቃሴ፣ የህዝብ ብዛትና ሌሎች ተያያዥ ምክንያቶችን መሰረት ያደረገ አዲስ የከተሞች የነዳጅ ውጤቶች የገበያ ድርሻ ቀመር ይፋ ተደርጓል። የነዳጅና ኢነርጂ ባለስልጣን የነዳጅ ውጤቶች የገበያ ድርሻ ቀመር ክለሳ ጥናትና የገበያ ድርሻ ውሳኔውን ለማስፈጸም
የሚያስችልም አዲስ መመሪያ የነዳጅ አከፋፋይ ኩባንያዎች በተገኙበት ቀመሩን አስተዋውቋል። በዚህም የነዳጅ ውጤቶች የገበያ ድርሻ ቀመር ክለሳ ጥናት ያቀረቡት በባለስልጣኑ የነዳጅና ኤነርጂ ገበያ ጥናትና የታሪፍ መሪ ስራ አስፈጻሚ ተወካይ አቶ ሞላ ካሳሁን በጅቡቲ ወደብ ነዳጅ የማከማቸት ውስንነት ከተርሚናል ዲፖዎች ወደ ተሽከርካሪ የመጫን ፍጥነትና የአቅም ማነስ፣ የትራንስፖርትና ሎጂስቲክ ውስንነት፣ በሁሉም አካባቢዎች የተረጋጋ የነዳጅ አቅርቦት ስርጭትና የከተሞችን የገበያ እንቅስቃሴ መሰረት ያደረገ የገበያ ድርሻ ወይንም የነዳጅ ውጤቶች የክፍል ቀመር አለመኖር በዘርፉ የሚስተዋሉ ተግዳሮቶች ናቸው ብለዋል። በተጨማሪም የነዳጅ አቅራቢ ድርጅቶች የጭነት አስተዳደር ስርዓት ግልጸኝነትና የፍትሐዊነት ችግር ያለበት መሆኑ፣ የነዳጅ ትዕዛዝ ከቀረበ በኋላም ተቋማት በእኩል የሚስተናገዱበት አሰራር አለመኖሩ፣ የቀጥታ ተጠቃሚነትና ለኮንትሮባንድ ተጋላጭ የሆኑ አካባቢዎች መኖራቸው በጥናቱ የተለዩና በዘርፉ የሚስተዋሉ ተግዳሮቶች መሆናቸውን ዘርዝረዋል። በዚህም የነዳጅ ተደራሽነት ችግር ከባለድርሻዎች ማለትም ከኩባንያዎች፣ ከማደያዎችና ከክልል ከተሞች ብዙ ጊዜ እንደሚጠየቅ ገልጸው ሁሉም ከተሞችና ማደያዎች በመጫን ልካቸው ነዳጅ እንዲያገኙ ማስቻል፣ የተረጋጋ የነዳጅ አቅርቦት እንዲኖር ማድረግ፣ ግልጽና ምቹ የገበያ ተደራሽነት ስርዓት በማረጋጋት ህገወጥነትን መከላከል፣ በተደጋጋሚ ከህብረተሰቡ ለሚነሱ ጥያቄዎችም ምላሽ መስጠት፣ የከተሞችን ፍላጎትና አጠቃቀምም መሰረት ያደረገ ፍትሐዊ የነዳጅ ስርጭት እንዲኖር ማድረግ፣ የተለያዩ የሀገሪቱ አካባቢዎች ማህበራዊና ኢኮኖሚያዊ እንቅስቃሴዎች፣ የህዝብ ብዛትና ሌሎች ቁልፍ ጉዳዮችን መሰረት ያደረገ መመሪያ መውጣቱንም ተናግረዋል። የህዝብ ብዛት፣ የትራንስፖርትና የኮሪደር ልማት፣ ከፍተኛ የትራንስፖርት ፍሰት፣ የንግድና የቱሪዝም ኮንፈረንስ፣ የኢንዱስትሪ ማዕከላት፣ የፖለቲካና የህዝብ አገልግሎት ማዕከላት፣ የግብርና የማዕድን ልማት እንቅስቃሴ የሚገኙባቸውና ነዳጅ ለሌላቸው ወረዳዎች በትስስር የሚቀዱ ከተሞች ተብለው በሰባት ምድቦች መደልደላቸውንም ጠቅሰዋል። በመሆኑም ለሁሉም ከተሞች በቀን 9.2 ሚሊዮን ሊትር ነጭ ናፍጣና 3 ሚሊዮን ሊትር ደግሞ ቤንዚን ለማቅረብ መታሰቡን የገለጹት አቶ ሞላ የቀጥታ ተጠቃሚዎች በአዲሱ የገበያ ድርሻ በመደበኛ ከሚቀርበው ተለይቶ 16 በመቶ በቀን እንዲደርሳቸው መደረጉን፣ ለኮንትሮባንድ ደግሞ ተጋላጭ የሆኑና በኮታ የሚተዳደሩ ከተማዎች 6 በመቶ ነጭ ናፍጣና 5 በመቶ ቤንዚን እንዲቀርብላቸው እንዲሁም ቀሪው ደግሞ በሰባት ምድቦች ለተደለደሉት ከተሞች እንዲከፋፈል ተደርጎ ስሌቱ መሰራቱንም ተናግረዋል። በቀመሩ መሰረትም ምድብ አንድ ላይ የተደለደሉት አዲስ አበባና በዙሪያዋ የሚገኙ የሸገር ከተሞች መሆናቸውንና ለአብነትም በቀን ከሚቀርበው 9.2 ሚሊዮን ሊትር ነጭ ናፍጣ ውስጥ 22 በመቶ፣ 42 በመቶ ደግሞ ቤንዚን እንዲደርሳቸው መታሰቡን አመላክተዋል። በሁለቱ ከተሞች የሚገኙ ማደያዎች በወር 1320 ቦቴ ነጭ ናፍጣና 822 ቦቴ ቤንዚን እንደሚደርሳቸው አስረድተዋል። ከክልል ከተሞች ባህር ዳርና ጎንደርን ጨምሮ ሌሎች በምድብ 2 የተደለደሉ 9 ከተሞች 13.8 በመቶ ነጭ ናፍጣ፣ 15 በመቶ ደግሞ ቤንዚን እንደሚከፋፈሉ በመጥቀስ ይህም አንድ ከተማ በወር 90 ቦቴ ናፍጣና 49 ቤንዚን ይደርሰዋል ብለዋል። በዚህም ስሌት በየምድቡ እንደሚቀጥል ተናግረው እንደ ደብረ ብርሃን፣ አርባ ምንጭ፣ ሆሳዕና፣ ሶዶና የመሳሰሉ ከተሞች የሚገኙበት ምድብ 4 ደግሞ በቀን 910,800 ሊትር ነዳጅ እንደሚደርሳቸው ጠቁመዋል። በዚህም በአዲሱ የገበያ ድርሻ መሰረት በአንድ ምድብ በተደለደሉ ሁሉም ከተሞች የሚገኙ ማደያዎች ከሚቀርበው ነዳጅ እኩል ድርሻ ተጠቃሚ የሚሆኑበት አሰራር እንደሚፈጠርም ተናግረዋል። ይህንንም ሲያስረዱ ደግሞ በምድብ 4 የተደለደሉ ከተሞች በቀን 910,800 ሊትር ነዳጅ እንደሚደርሳቸውና በዚህ ምድብ የሚገኙ እያንዳንዳቸው ከተሞች 39,600 ሊትር እኩል ነዳጅ እንደሚደርሳቸውና ማደያዎችም ይህንን ፍትሐዊ በሆነ መንገድ ያከፋፍላሉ ብለዋል።
ቀጥለናል ውድ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 170 ብር ከ65 ሳንቲም የተገዛ 174 ብር ከ6 ሳንቲም የተሸጠ ይገኛል። ፓውንድ ስተርሊንግ ደግሞ 217 ብር ከ3 ሳንቲም የተገዛ 221 ብር ከ37 ሳንቲም የተሸጠ ይገኛል። ዩሮ 192 ብር ከ17 ሳንቲም መግዣው ሲሆን መሸጫው ደግሞ 196 ብር ከ1 ሳንቲም ሆኗል። ስዊስ ፍራንክ 201 ብር ከ23 ሳንቲም የተገዛ 205 ብር ከ25 ሳንቲም የተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም እንዲሁ 45 ብር ከ95 ሳንቲም መግዣው ሲሆን መሸጫው ደግሞ 46 ብር ከ87 ሳንቲም ሆኗል። የሳውዲ ሪያል 44 ብር ከ75 ሳንቲም የተገዛ 45 ብር ከ65 ሳንቲም የተሸጠ ይገኛል። እንዲሁም የቻይናው ዩዋን ደግሞ 22 ብር ከ38 ሳንቲም የተገዛ 22 ብር ከ83 ሳንቲም የተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 1 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። በመሃል ፒያሳ በቅናሽ ዋጋ ለሽያጭ ስለወጡ አፓርትመንት ቤቶች ሰምተዋል? ሰላም ጤና ይስጥልኝ። የአማና ኢምፖርት ኤክስፖርት እህት ኩባንያ የሆነውና ከ15 ዓመት በላይ በተለያዩ የቢዝነስ ዘርፎች ልምድ ያካበተው ሜሪት ፕሮፐርቲስ አሁን ደግሞ በፒያሳ ላይ በካሬ 90 ሺህ ብር ብቻ ባለ 1 መኝታ በ441 ሺህ ብር፣ ባለ 2 መኝታ በ855 ሺህ ብር፣ ባለ 3 መኝታ በ1.1 ሚሊዮን ማግኘት ይችላል። ታዲያ ይህ ቅናሽ የተመቻቸው ለ10 ሰዎች ብቻ ስለሆነ ስክሪን ላይ ባለው ስልክ እየደወሉ ቦታውን ያዙ። ሜሪት ፕሮፐርቲስ